ጤና ይስጥልኝ ክቡራትና ክቡራን እንዴት አደራችሁ? በዋይት ሃውስ የጋዜጠኞች የራት ግብዣ ላይ ተኩስ ቢከፈትም ትራምፕ ጉዳት እንዳልደረሰባቸው ተገልጿል። ዶናልድ ትራምፕ ለሶስተኛ ጊዜ የመግደል ሙከራ ተደርጎባቸዋል ማለት ነው። ቅዳሜ ምሽት ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሃውስ ዘጋቢዎች የራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባው ግለሰብ በአገሪቱ የጸጥታና የደህንነት ባልደረቦች በቁጥጥር ስር ውሏል። ፕሬዝዳንቱ ምንም ጉዳት ሳይደርስባቸው በፍጥነት ከአዳራሹ መውጣታቸው ታውቋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶች ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጪ የተኩስ ድምፅ እንደሰሙ ተናግረዋል። አንድ የፖሊስ አባል ግለሰቡ ተኩስ እንደከፈተ መናገራቸውን ኤፒ ዘግቧል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ እንደሚገኝ ተገልጿል። ትራምፕ የታመመ ሰው ሲሉ የገለጸው ተጠርጣሪ የ31 ዓመቱ ኮሎኔል ቶማስ አለን ሲሆን የቶረንስ የካሊፎርኒያ ነዋሪ እንደሆነው ሁለት የህግ አስከባሪ ባለስልጣናትን ለኤፒ ተናግረዋል። ተጽዕኖ ስታሳድር ይከተለዋል፣ ተጽዕኖ በማትፈጥርበት ጊዜ ደግሞ ይረሱሃል ሲሉ ትራምፕ ከጥቃቱ ከ2 ሰዓታት በኋላ በዋይት ሃውስ ተናግረዋል። ግለሰቡ ጥቃቱን ብቻውን መፈጸሙን እና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉ የዋሽንግተን ከንቲባ ሙሪየር ቦርሰር ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥ እና የደህንነት አባላት ሲከታተሉት ያሳያል። ለህዝቡ ምንም አይነት ተጨማሪ አደጋ ያለ አይመስልም በማለት ቦርሰር በሌላ ጋዜጣዊ መግለጫ ተናግረዋል። ራት ግብዣው ላይ ትራምፕ፣ ምክትል ፕሬዚዳንት ጄዲ ቫንስ፣ የመከላከያ ሚኒስቴር ፒት ሄግሴት፣ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና በሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተዋል። በሀገሪቱ የደህንነት አባላት ጥበቃ የሚደረግላቸው ሁሉም ባለስልጣናት ከቦታው እንዲወጡ ተደርገዋል። እንደ አውሮፓውያን አቆጣጠር ከ2024 ወዲህ ፕሬዝዳንቱ በአቅራቢያቸው ጥቃት ሲፈጸም ይህ ለሶስተኛ ጊዜ ሲሆን ባትለር ፔንሲልቬኒያ በተደረገው የመግደል ሙከራ ጉዳት የደረሰባቸው ሲሆን በስፍራው የነበረ የእሳት አደጋ መከላከያ ሰራተኛ መገደሉ የሚታወስ ነው። ፕሬዝዳንቱ ዛሬ ማንም ሰው ከዚህ በፊት አይቶት የማያውቀው ጥበቃ ያስፈልገናል፣ ማንም ሰው ማህበረሰባችንን እንዲቆጣጠር አንፈቅድም ብለዋል። ተጠባባቂው ጠቅላይ አቃቢ ሕግ ቶድ ፕላንቼ ቅዳሜ ምሽት ከተፈጸመው ጥቃት ጋር የተያያዙ ክሶች በቅርቡ እንደሚጀምሩና የራት ግብዣው ላይ ከተተኮሰው ጋር የተያያዙ ክሶች ግልጽ እንደሚሆኑ ተናግረዋል። ምርመራው መጀመሩንም አጽንኦት ሰጥተውታል። የኤፍቢአይ ዳይሬክተር ካሽ ፔቴል በበኩላቸው ከቦታው የተገኘው ረጅም የጦር መሳሪያና ጥይት እየተመረመረ መሆኑን እንደዚሁም በራት ግብዣው ላይ የነበሩ ሰዎችን ምስክርነት እየተቀበሉ መሆኑን ተናግረዋል። መረጃ ያለው ማንኛውም ሰው እንዲተባበርም ጠይቀዋል። እንግዶች እየተመገቡ በነበረበት ወቅት ሁከት መፈጠሩንና መጀመሪያ ላይ መመገቢያ ሳህን የወደቀ እንደመሰላቸው ትራምፕ ቢገልጹም አንዳንድ ጋዜጠኞች ከ5 እስከ 8 የተኩስ ድምፅ እንደሰሙም ገልጸዋል። እንግዶች በጠረጴዛ ስር ለመደበቅ ሲገደዱ የጸጥታና የደህንነት አባላት ቦታውን በፍጥነት ተቆጣጥረውታል። በኋላም የራት ግብዣ እንዲቀጥል ለማድረግ ቢሞከርም ተሰርዞ ለሌላ ቀን እንዲደረግ ተወስኗል። ግብዣውን እንደገና እናሰናዳለን ሲሉ የዋይት ሃውስ ዘጋቢዎች ማህበር ፕሬዚዳንት ዊጂያ ተናግረዋል። በዝግጅቱ ላይ የተገኙት አፈጉባኤ ማይክ ጆንሰን ባለቤታቸው ኬሊ ዛሬ ማታ ለሀገራችን እንጸልይም ብለዋል። የምክር ቤቱ የዲሞክራቲክ ፓርቲ መሪ የኒውዮርኩ ሐኪም ጄፍሪስ በበኩላቸው በአሜሪካ የተከሰተው አመፅና ትርምስ ማብቃት አለበት ሲሉም ተናግረዋል። የትራምፕን ንግግር ሲጠባበቁ የቆዩት በመቶዎች የሚቆጠሩ ታዋቂ ጋዜጠኞች፣ ታዋቂ ሰዎችና የሀገር መሪዎች ከአዳራሹ በፍጥነት እንዲወጡ ተገደዋል። የብሔራዊ ጥበቃ አባላት ሰዎች እንዲወጡ ቢፈቀድላቸውም ወዲያውኑ ተመልሰው እንዲገቡ አላደረጉም። ከውጭ ያለውን ደህንነትንም እጅግ ጥብቅ እንዲሆን ተደርጓል። በእራት ግብዣው ላይ እንግዳ የነበሩት የኒውዮርክ ሪፐብሊካን ተወካይ ማይክ ላውለር የሚፈነዳ ድምፅ እንደሰሙና ምን እንደሆነ አላወቅንም ነበር፣ ከዛ ሁሉም ሰው ሲጮህ ሰማሁ ብለዋል። ለዓመታት የእራት ግብዣ የተካሄደበት ሂልተን ሆቴል በግብዣው ሰዓት ለመደበኛ እንግዶች ክፍት ሆኖ ቆይቷል። የእራት ግብዣው የተካሄደበት አዳራሽ ግን ከፍተኛ ጥበቃ ቢደረግበትም ወደ እራት ግብዣው የማይገቡ ሰዎች ላይ ብዙ ፍተሻ አልተደረገም። ይህ አይነቱ ሁኔታ ባለፉት ዓመታት የመግቢያ አዳራሽ እና በሌሎች የህዝብ መሰብሰቢያ ቦታዎች የተቃውሞ ሰልፎች እና ረብሻዎች እንዲፈጠሩ ምክንያት ሆኗል ተብሏል። ለአሁን ያስኩላችሁ ሰበር መረጃ ይህ ነበረ። በሌላ መረጃ እስከምንገናኝ ጤና ይስጥልኝ።